بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب كتاب القضاء هنا باب الدعاوي والبينات لا ينال لنا. وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم عرض على قوم اليمين فأسرعوا فأمر أن يسهم بينهم في اليمين أيهم يحلف. رواه البخاري رحمه الله. بخاري لاتشي 684 حديث ነው ይላል ማለት እንግዲህ የሚን من البينات مقراቸው ነው في الدعاوي والبينات ማምጣታቸው الحافظ ابن حجر ይሄንን ሐዲስ በይና አንዳንድ ሰዎች በምስክር ብቻ የሚፈስሩ አሉ ብለናል። በይና ማለት ማስረጃ ማለት ነው። አዓም من الشاهد ለዛ ሐዲሱን እንደሰማነው አቡ ሁረይራ ረዲየላሁ ዐንሁ ናቸው የሚያስተላልፉት። ነብያችን ሰለላሁ ዐለይሂ ወሰለም عرض አቀረቡ ግልጽ አደረጉ على قوم በሰዎች ላይ አልየሚና ማላል እንግዲህ የሆኑ ሰዎች ናቸው መማል የሚገባቸው ሆነው መማል አለባችሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም የሚንን አቀረቡላቸው ግልጽ አረጉላቸው። فأسرعوا ፈጠኑ ቸኮሉ ሁላችንም እኔ ያሉ ለመማል ተቻኮሉ። እዛ ላይ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ማን ፊት እንደሚምል ለማወቅ ምን አረጉ? فأمر أن يسهم بينهم في اليمين أيهم يحلف ከም በማላ ማንኛው እንደሚምል እጣ እንዲጣጣሉ አዘዟቸው ነብያችን ሰለላሁ ዐለይሂ ወሰለም። እጣ ተጣጣሉና እጣ የወጣለት ቀድሞ እሱ ይምላል ብለው ነብያችን ሰለላሁ ዐለይሂ ወሰለም በቅጥራዕ ወይ በእስቲሃም አዘዋቸዋል። እንግዲህ አንድ ነገር ሁሉም ይገባው ከሆነ ሁሉም ይገባኛል የሚል ከሆነ እዛ ላይ እንግዲህ ለታይን المستحق እጣ መጣል መሽሩዕ መሆኑን ከሐዲሱ እንረዳለን። እንግዲህ ማላ ምሎ የሚገባው ሲሆን ወይ ደግሞ ሙዳ عليه ይሆንና ማላ ምሎ ያ የተሞገተው ነገር የሚቀርለት ሲሆን ማላ ላይ ተዳፉዕ ካደረጉ ሰዎች ማን እንደሚምል እጣ አጣጥሎ እጣው የወጣለትን ማስማልም መሽሩዕ መሆኑን ከሐዲሱ እንረዳለን። وعن أبي أمامة الحارثي رضي الله عنه أن رسول الله صلى الله عليه وسلم قال من اقتطع حق امرئ مسلم بيمينه فقد أوجب الله له النار وحرم عليه الجنة. فقال له رجل وإن كان شيئا يسيرا يا رسول الله؟ قال وإن قضيب من أراك. قضيبا على قضيب علينا بن وميلو بن يشبه بن فقن دزانو ولغة درجة وإن قضيبا من أراك ስለዚህ ነስቡ ነው ሰዋቡ وإن قضيبا من أراك. الحديث رواه مسلم في صحيح الإمام مسلم 137 حديث نوال وعنده وإن قضيبا እንግዲህ ሙስሊም ላይ ያለው ወይን ቀዲበን ነው። እዚህ ብሉግ ላይ ወይን ቀዲቡን ብለው አሰበቱት። ይሄ በኢራብ በኩል ነው። እንግዲህ እቺ ቃነ የምትባለው ብዙ ጊዜ እንግዲህ እንዳልነው ተርፋው ለስማ ምንድነው ምንላሻው وتنصب الخبر وكان الله እንልና غفورا እንላለን كان زيد قائما። ስለዚህ አሁንም እዚህ ላይ እንግዲህ እስከ ስሟ ትጣላል ويحذفونها ويبقون الخبر وبعد إن ولو كثيرا ذا اشتهر إلى صاحب الخلاصة في خلاصتي كان اسكسمات له خبر بچا ياسقرتال
ይህ ደግሞ ከኢን ከምትባለውና ለው ከሚባሉ ፊደሎች በኋላ ብዙ ነው ይላል ስለዚህ እዛ ላይ ሌላ ሐዲስ ላይ ወለው ኻተመን ሚን ሐዲድ ሚል እናገኛለን ወለው ካነ الملتمس ኻተመን ማለት ነበር ይሄ ካነና ሙልተመሱ የሚለው ስሟ ተጥሎ خبሯ ቀርቶ ነው አሁንም እዚህ ላይ ወኢን ካነ المقتطع قضيبا من اراك ነበር ካነስ ከስሟ ተጥላ قضيبا ያለው خبሯ ቀርቶ ነው መንሱብ ሆኖ ነው ምን ቀራው ይያልን ነው ሐዲሱ አቡ ኡማማ الحارثي كسو يتلالف حديثنا من إلال أن رسول الله صلى الله عليه وسلم قال يا الله ملاكتني عنده بلوال من اقتطع يقرطال نبيات صلى الله عليه وسلم يديك أنت يا أنت على دلون يسو ገንዘብ የኔ ነው ብለህ ስትወስድ ቁርጥ አድርገህ እየወሰድክ ነው ያንን ገንዘብ ስለዚህ የቆረጠ አካል አሉ ሐቅ امرئ مسلمين ሙስሊም የሆነን ሰውዬ ሐቅ በየሚኒሂ በማላው የቆረጠ እንግዲህ ቆርጦ ለራሱ ያረገ ወይ ቆርጦ ለሌላ እንደሆነ ያረገ በውሸት ማላ ምሎ የሰውን የሙስሊምን ገንዘብ ቆርጦ የወሰደ እንግዲህ እምሪእ ማለት ረጁል ማለት ነው ሙስሊም ማለት ሙስሊም የሆነን ሰውዬ ገንዘብ በማላው የቆረጠ የወሰደ እንግዲህ ከባድ ነው ይሄ በውሸት በባጢል ማልክ አንደኛ ከባድ ወንጀል ነው ይሄ ሁለተኛ ደግሞ በማላህ የሰውን ገንዘብ በባጢል በላ ይህም ከባድ ወንጀል ነው ተደራረበ ነው እንግዲህ አላህን Subhanahu Wa Ta'ala አላከበርክም ውሸትህን ማልክበት ያም ደግሞ የሰው ገንዘብ ለመብላት አላህ حرام ያደረገው ይሄንን የተዳፈረ አካል አሉ ነብያችን ሰለላሁ ዐለይሂ ወሰለም فقد اوجب الله له النار ለእንደህ አይነቱ ሰውዬ አላህ Subhanahu Wa Ta'ala እሳትን ጀሃነምን አረጋግጦ አስብቶለታል وحرم عليه الجنة ጀነትን ደግሞ በሱ ላይ እርም حرام አድርጎበታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ አንዳንዶቹ በዛሂሩ ላይ ኑሚሩሁ على ظاهره ወደ ተፋሲላን ገባም ያሉ አይማዎች አሉ ለይኩና አዝጀራ አለዛ እንደ አህሊ ሱና ወልጀማዓ ከባኢር የሰራሱ እንግዲህ አይ ከፍርም ብለናል እሳት حرام እሳት በሱ ላይ ዋጂብ ነው ጀነት حرام ነው ማለት ይፈሰራል እንጂ ሙስሊም ሙእሚን ሆኖ ከሞተ ወንጀል ትላልቅም ቢሰራ لا يخلد في النار እሳት ውስጥ دائما አይዘወተርም እና ይሄ መፈሰር አለበት ይላሉ ሙስተሂል ከሆነ ነው ይሄ እንግዲህ ውሸቴን ምዬ የሙስሊም ገንዘብ መውሰድ ይበቃልኛል የሚል ከሆነ استحل ما حرمه الله بفعله هذا خرج عن المله فيخلد في النار ይሄንን ካላረገ ግን ያው ዘጅርና በጣም ተግሊዝ እየተደረገበት ነው እንጂ ሙኸለድ አይሆንም حرام መሆኑን ያወቀ حرام መሆኑን ያመነ ከሆነ ያደረገው ከኢማን ካልወጣ እንግዲህ ሙኸለድ አይሆንም ያም ሆነ እንግዲህ ትልቅ ወንጀል ነው እየተባለ አላህ Subhanahu Wa Ta'ala እሳት አሰበተለት ጀነትን حرام አደረገበት ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ መጠንቀቅ ያስፈልገናል ይሄንን ሐዲስ በሚያስተላልፉበት ሰዓት እንግዲህ ማን اقتطع حق امرئ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሙጥለቅ ነው ማለት ነው ሐዲሱ ብዙ አልተባለም ትንሽ ጥቂት አልተባለም ለምትወስደው ገንዘብ መጠኑ አሐዲሱ ላይ አልተብራራ እና የሆነ ሱሐቢ ለነብያችን ሰለላሁ ዐለይሂ ወሰለም ምን አለ فقال له رجل ይሄንን ሐዲስ ሲናገሩ ለነብያችን ሰለላሁ ዐለይሂ ወሰለም አንድ ሰውዬ ምን አላቸው وإن كان شيئا يسيرا يا رسول الله አላቸው ያ ምሎ በውሸት ምሎ የሚወስደው ገንዘብ ትንሽ እንኳን የሲር ማለት በጣም ትንሽ እንኳን ገንዘብ ቢሆን እዚህ ዛቻ ውስጥ ይገባል ወይ ብሎ ጠየቀ قال ነብያችን ሰለላሁ ዐለይሂ ወሰለም መልስ ላይ ምን አሉ وإن قضيبا من أراك ለምን ያራክ ያዲ ሲዋክ አይሆንም አሉ ነብያችን ሰለላሁ ዐለይሂ ወሰለም قضيب ማለት እኮ ይዑድ ማለት ይሄ ምን መፋቂያ ምን ሳወቅበት መፋቂያ ይሄ አራክ ማለት አዲ ያሉ ይፈሰሩልናል اسمه شجر نوع من انواع الاشجار يتسوق به ለሲዋክ የሚያገለግል ሰሩም ዑዱም እሱ ነው አራክ የሚባለው
እንግዲህ አንድ ከሆነች አራካ ትባላለች ቢታ ብዙ ሲሆን ደግሞ አራክ ይባላል ጀምዕ ነው ብለዋል አራክ የአራክ ስለዚህ የእንጨት መፋቂያ እንኳን ቢሆን ያለ ፍላጎቱ بغير طيب نفسه እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም እኮ في المحشر في المجمع الكبير حجة الوداع ላይ ተናግረዋል ብለናል إن دماءكم وأموالكم وأعراضكم وفي رواية وأبشاركم عليكم حرام كحرمة يومكم هذا في بلدكم هذا في شهركم هذا أو كما قال الرسول صلى الله عليه وسلم ስለዚህ የሙስሊምን ገንዘብ ያላግባብ በውሸት ምሉ ቆርጦ የወሰደ ሰው እሳት ሰብቶለታል ጀነት በሱ ላይ حرام ሆኖበታል መጠኑ አልተነገረም እንደውም ይሄ ሰው ሷሃቢ ሲጠይቃቸው ትንሽም ነገር ቢሆን ምሎ የሚወስደው ቢላቸው ለምን መፋቂያ አይሆንም ማለት ስለዚህ ሲዋክ እንኳን ቢሆን ሰውየው ፈልጎ ካልሰጠህ የሰው ገንዘብ መውሰድ حرام ነው ይሄንን ሐዲስ في باب الشهاده والبينات ማምጣታቸው الحافظ ابن حجر كما قلنا في المدخل يمين من البينات ተቆጠራለይ ማለታቸው ነው ስለዚህ የሚን ትክክለኛ ከሆነች ሐቅን እንዲገባህ ታደርጋለህ በውሸት ከሆነ ደግሞ እንደዛ አይነት ወዒድ ውስጥ ታደርሳለች አለው الحديث كما اسلفنا رواه الامام مسلم في صحيحه اي وان كان عود سواك والمراد الشيء الحقير በጣም ያነሰ ነገር እንኳን ቢሆን ማለት ነው በሐዲሱ የተፈለገው وان الاشعث بن قيس رضي الله عنه ان رسول الله صلى الله عليه وسلم قال من حلف على يمين يقتطع بها مال امرئ مسلم هو فيها فاجر لقي الله وهو عليه غضبان متفق عليه الحديث እንግዲህ ቡኻሪ ላይ እዚህ የጻፈው በፈትህ ነው አምስተኛ 33 ገጽ ይላል ፈትሁል ባሪ برقم الحديث 2357ኛ ሐዲስ ومسلم 138ኛ ሐዲስ እንግዲህ في كتاب الإيمان ማለት ነው ሙስሊም ከሆነ في اوائلي ይሄ አልአሽዓስ ኢብኑ ቀይስ الكندي የተሰኘ ሱሐቢ ነው እንግዲህ ሲያዳ في الجاهلية ነበረው بعدما أسلم وفد على رسول الله صلى الله عليه وسلم مع وفد كندا لكن بعد الرسول صلى الله عليه وسلم كان ارتد ثم عاود الإسلام رضي الله عنه وأرضاه እንግዲህ في خلافة الصديق ارتداد ያረጉ አረቦች ነበሩ ብለናል ይሄም ሰውዬ ተረድዶ ነበረ በኋላ ሰለመና መጣ الصديق رضي الله عنه زوجه أخته يا أبو بكر الصديق እህት ድረውታል ብዙ መናቂቦች አሉት ከዛ ከሪዳ ወደ እስልምና ከገባ በኋላ ያንን ያረኩትን የሚሰርዝልኝ ስራ ፈልጋለሁ ብሎ وجهه الصديق رضي الله عنه مع سعد بن أبي وقاص إلى العراق وده العراق እንግዲህ في خلافة الصديق والفاروق أيضا ይሄ ቃዲሲያ እና المدائن ነጁሉላ ብዙ ትላልቅ የታወቁ ዘመቻዎች ተካሂደዋል እነዛ ላይ የተሳተፈ ሱሐቢይ ነው ረዲየላሁ ተባረከ ወተዓላ عنه እና ምን ይላል ان رسول الله صلى الله عليه وسلم قال يا الله ملائكተኛ እንዲህ ብለዋል من حلف يمال على يمين በማላ ላይ يقتطع بها በዛች በማላ ሊቆርጥ ማለ امرئ مسلم مسلم የሆነን ሰውዬ ገንዘብ ቆርጦ ለመውሰድ የማለ هو ይህ ሰውዬ فيها በዛች ማላ ፋጅሩን ውሸተኛና ጠማማ የሆነ ሲሆን ያለ እውነትም ሳይሆን ውሸቱን የሙስሊም ገንዘብ ቆርጦ ለመውሰድ የማለ لقي الله وهو عليه غضبان يوم القيامة الله ያገኘዋል አላህ በሱ ላይ የተቆጣበት ሲሆን እንግዲህ غضب الله من غضب الله عليه فقد هلك ومن غضب الله عليه عذبه مشكلنا صفة الغضب لله سبحانه وتعالى كما يليق بجلاله وعظمته وكبريائه الناس بتالن حديث يثبتون كناية عن كذا كناية عن كذا كناية عن كذا አይባል ይሄ ሰለፎቻችን
አካሄድ አይደለም። አላህ በሱ ላይ የተቆጣበት ሲሆን ነው የሚያገኘው የውመል ቂያማ አሉ ነብያችን ሰለላሁ ዐለይሂ ወሰለም። አላህ ከተቆጣብህ ከአላህ ቁጣ ማን ያድንሃል? የሚያድንህ የለም። አላህ የተቆጣበት አካል ይጠፋል። አላህ የተቆጣበት አካል አላህ ይቀጣዋል። ስለዚህ የሙስሊም ገንዘብ ቆርጦ የወሰደ በውሸት ማላ መሲሩ ይሄ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ወልሐዲስ ከማ አስለፍና ሙተፈቁን ዐለይህ። አሁንም የሚን የሚባለው ነገር እንግዲህ ሚነል በይናት እንደሚመደብ ከሐዲሱ እንረዳለን። እና ነብያችን እኮ ሰለላሁ ዐለይሂ ወሰለም ፊል አይማን ወንዙር ማሳልፈን ምን ብለዋል? በአላህ እንጂ አትማሉ፣ በአላህ ደግሞ ሱብሓነሁ ወተዓላ ስትምሉ እውነታችሁን እንጂ ውሸታችሁን በአላህ እንዳትምሉ ነብያችን ሰለላሁ ዐለይሂ ወሰለም። የሚምል ሰው ማላ አስሎ አስፈልጎ ከተገኘ አስፈላጊ ከሆነ እውነትክን ከሆነ በአላህና በሲፋቶቹ ብቻ ነው መማል የሚቻል። በሌላ ነገር መማል ሽርክ ነው ኩፍር ነው ተብሏል። በአላህ ደግሞ ስትምል አስፈልጎ ተገይቶ እውነትክን ሆኖ ስትምል አስፈልጎ ስትምል እውነትክን መሆን አለበት። ውሸትህን በአላህ መማል የለብህም። የሰውም ሐቅ ባትወስድ ማለት ነው። ስታወራ ራስ እውነትክን ነው መማል ያለብህ። ያ አልፎ ደግሞ የሰውን ሐቅ ለመውሰድ በአላህ ከማልክ ብዙ ድርብ ወንጀሎችን ስለሰራ አላህን የውመል ቂያማ ተቆጥቶ ነው የሚያገኘው ሰውዬው አሉ ነብያችን ሰለላሁ ዐለይሂ ወሰለም። وعن أبي موسى الأشعري رضي الله عنه أن رجلين اختصما إلى رسول الله صلى الله عليه وسلم في دابة ليس لواحد منهما بينة فقضى بها رسول الله صلى الله عليه وسلم بينهما نصفين. حديث በጣም እንግዲህ ጨቃጨቁበታል ሰብቷል የሚሉም አሉ። ومنهم الحافظ ابن حجر اسناد جيد ነው ሊሉ ነው አልሰበተም የሚሉ አሉ። ومنهم الألباني. رواه أحمد وأبو داود والنسائي وهذا لفظه. الزه بلوغ المرام لا يمتعود قالوا يا نسائي لفظ نوال እንግዲህ መጨረሻ የተዘከረው ነሳኢ ስለሆነ لفظه هاو مملسه الى النسائي. وقال اسناده جيد. قال هنا الامام النسائي بعدما اخرجه اسناده جيد ነው ብለዋል። ضعيف ابي داود 772ኛ ሐዲስ ነው ይላሉ። እንግዲህ ضعيف ابي داود للالباني ነው እሳቸው ሰፋ ያለ ተخريج ጽፈዋል። እዚህ ላይ ضعيف رواه احمد 402 وابو داود 3613 እና 3612 والنسائي في الكبرى 487 ገጽ. وقد بين الحافظ ضعفه في التلخيص. الحافظ ابن حجر حديث ضعيف مهنون التلخيص الحبير የሚባለው ኪታባቸው ላይ 429 እስከ 210 ባለው ገጽ ضعيف እንደሆነ አብራርተዋል ይላል። فقال احمد وابو داود والنسائي والحاكم والبيهقي እነዚህ ሁሉ ذكروታል ነው رواه احمد. وذكر الاختلاف فيه على قتادة وقال هو معلول. فقد رواه حماد بن سلمة عن قتادة عن النضر ابن أنس عن بشير بن نهيك بشر لا البشير نو صواب عن أبي هريرة. ومن هذا الوجه أخرجه ابن حبان في صحيحه. على كل انقدي اختلاف منامن ذكروا رزم مارغو سلصافوتنا على ثبتم حديث قالوا الحافظ ابن حجر ሌሎቹ ደግሞ من بينهم النسائي وغيره حديث اسناد جيد ነው حكم ሰብትበታል አሉ። ዳዓዊ ላይ እና በይናት ላይ ስላለ ሐዲሱ የሚለው ምንድነው? አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ምን ይላሉ? አን ረጁለይን ሁለት ሰዎች አሉ اختصማ ተጨቃጨቁ ተካሰሱ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ አላህ መላእክተኛ ተካሰሱና ፍርድ ፈልገው መጡ። في دابة በሆነች እንስሳ እንግዲህ ናቃናት ይላሉ። እዚህ ላይ ዳባ አለ። ዳባ ከሆነ ከናቃ አዓም ይባላል። እንግዲህ ዳባ ማለት የሚንቀሳቀስ እንስሳ ፍየል፣ ከብት፣ ግመል ሌላም ሊሆን ይችላል። ግን በሌላ ሪዋያ ናቃናት የሚላለ ግመልናት አሉ። ليس لواحد منهما بينة. እንግዲህ እኔ ሲሉ ከሁለት ለአንዱ ምን የለም አሉ ምስክር ወይ ማስረጃ የለም።
በይናን እንግዲህ بما هو اعم من الشهاده ነው ምን ፈስራት ይያልን ያ ምንናት አለ ይሄ ምንናት አለ ማስረጃ የለም ምን ይሁን ዝላ وليست في يد احدهم እንግዲህ ከሁለት አንደኛው እጅ ብኮን ያ ሰውዬ እጁ ስላለ አርጃህ ይሆናል ለሱ ምን እናረግለት ነበር እንፈርድለት ነበር የለም ያም የለም እንግዲህ خارجانات عن المختصمين فقضى بها رسول الله صلى الله عليه وسلم بينهما نصفين በመካከላቸው እንግዲህ ግማሽ አርገው ፈረዱላቸው ግማሿ ያንተ ነው ግማሿ ያንተ ነው ብለው አድሉም የሚያስፈርደው ይሄ ነው ይላሉ ታዕሊቅ አላችሁ መሰለኝ ኢብኑ ዑሰይሚን ታዕሊቅ እንግዲህ የያዛችሁት ንስኻ ባዱ الناس የያዘው የፈቂም የዑሰይሚንም ያልበሳምም የሶስቱ ሸይኾች ታዕሊቅ ያለበት ነው ይላሉ ታዕሊቅ ኢብኑ ዑሰይሚን ይመስለኛል አድሉም የሚያስፈርደው ይሄንን ነው አሉ ስለዚህ እንግዲህ አንደኛው ቢያስመሰክር አንደኛው ሳያስመሰክር ቢቀር ላስመሰከረው ይፈረር ነበር አንደኛው እጅ ላይ ብትሆን ማልና የኔናት ስትል ማል ይባላል እጁ ላይ ስለሆነ ጃኒቡ ቀውይ ነው ምሎ ይወስድ ነበር አሁን ሁላቸውም በይና የለም እሷም ከእጃቸው ውጭ ናት ፊዲ ثالث ናት እዚህ ላይ ማድረግ የሚቻለው ሁለቱንም ማሻረክ ነው ግማሹ ያንተ ብለን ነው ምን ፈርደው በዚህ ነብያችን ሰለላሁ ዐለይሂ ወሰለም ፈርደዋል አሉ በዚህ ግልባጅ ደግሞ ሁላቸውም ካስመሰከሩስ ይሄም እኮ ያጋጥማል ሁሉም በይና ቆመ የኔ ነው እሱ ደግሞ ወደፊት የሚመጣ ሐዲስ ይኖራል እዛ ላይ እናያለን ይሄን ሐዲስ الامام احمد في المسند كذلك ابو داود في سننه النسائي في الكبرى ليس في المجتبى في سننه الكبرى زغبوتال للطيب وعن جابر رضي الله عنه أن النبي صلى الله عليه وسلم قال من حلف على منبري هذا بيمين آثمة تبوأ مقعده من النار رواه أحمد وأبو داود والنسائي وصححه ابن حبان الحديث صحيح الجامع لاي صحيح الجامع الصغير 6205 حديث ነው ይላል እዚህም صحيح رواه احمد 3ኛ مجلد 344 ገጽ ላይ وابو داود 3246ኛ حديث والنسائي في الكبرى 3ኛ 491 وابن حبان 1192ኛ حديث وزاد ابو داود حديثን ከዘገበ በኋላ ምን የሚል ጨምሯል ولو على سواك اخبر بعد قوله آثمة وفي آخره على الشك مجرشاو ላይ ደግሞ أوجبت له النار وهي زيادة ضعيفة الإسناد زيادوان እንግዲህ بسند ضعيف ነው የተወራች ይዋል طيب ይሄ ሐዲስ ደግሞ እንግዲህ ተግሊዝ የሚባል ነገር አለ ማላ ላይ ማክበድ ከተፈለገ ተግሊዝ አለ መካነን ወዘማን ማላኩ እሸባብ አላህ እኮ Subhanahu Wa Ta'ala ከጊዜም ያላቃቸው ግዚያቶች አሉ ከቦታም ምን ያራጋቸው ቦታዎች አሉ ያላቃቸው ቦታዎች አሉ ከሰውም ከذلك እና ተግሊዝ በሞታም ቢሆን በጊዜም ቢሆን አለ ይላሉ بعض الائمه ማስረጃቸው እንግዲህ ይሄ ሐዲስና ይሄንን የመሰለ ነው በዘማን ለሚለው ደግሞ بعد العصر تحبسونهما من بعد الصلاه الى القران ላይ ያንን ይፈስረውታል ነብያችን ሰለላሁ ዐለይሂ ወሰለም ከአሱር በኋላ የሚመጡ ሐዲሶች ይኖራል ስለዚህ አሁን منبر رسول الله صلى الله عليه وسلم معظم የሆነ ቦታ ነው روضه من رياض الجنه ብለዋል ነብያችን صلى الله عليه وسلم ስለዚህ እዛ ተከበረ ቦታ ላይ ውሸቱን የማለ ምን እንደሚጠብቀው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ አልሙሂም ተግሊዝ ካስፈለገ ማላው መካነን በቦታ ማክበር ተተፈለገ መዲና على منبر رسول الله صلى الله عليه وسلم ነው የሚመላው አሉ መካ ከሆነ بين الركن والمقام ይመላል አሉ ሌላ ቦታ ከሆነ في جامعهم الكبير
ትልቅ ጃሚዕ የሚባል እንግዲህ ሀገሪቱ አለ የሚባለው ጃሚዕ ላይ እዛ ላይ ወስደው ያስምሉታል። በዘመን ከሆነ መቼ ተብሏል? بعد العصر ከዓስር በኋላ ያለ ጊዜ ሙዓዘም የሆነ ጊዜ ነው። እዛ ላይ ተግሊዝ ከተፈለገ እዛ ላይ ይምላል። ሐዲሱን ጃቢር ኢብኑ አብዱላህ አልአንሳሪ ረዲየላሁ ዐንሁማ ያስተላለፉት ሐዲስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሐለፈ የማላል على منبري هذا يتقسكو ነው ወደ منبر እዚህ منبر ላይ የማለ بيمين በማላ آثمة ወንጀለኛ በሆነች ማላ እንግዲህ እስሙን ወደሷ ማስጠጋቱ ሷሂቧ ባለቤቷ የሚምለው ስለሚወነጅል ነው። ወደ ወንጀል ያስገባችው እሷ ስለሆነ እሷን እንግዲህ ወንጀለኛ ተብላ ተወሰፈች ሰበብ ስለሆነች ነው። እሺ ينسب إلى سببه كما ينسب إلى فاعله بنى الأمير المدينة يبالا لكو يا شباب باقراتين من التقمال አሁን ሰውየው ብዙ ጊዜ መንግስቱ ኃይለ ማርያም ይሄን አረጋ አባቴን ገሎብኛል ይላል። እሱ እኮ አባቱ መኖሩንም ላያውቅ ይችላል። ግን እሱ አዞ ምናምን ወይ በሱ ምናምን ምክንያት ስለሚገደል እንደዛ አሁንም እንደዛው አሁንም ያሉትም እንደዛ ይባላል። ከሌ ይሄንን አረጋ በነል አሚሩ ይላሉ። ይሄንን ከተማ የገነባው ከሌ አሚር ነው። እሱ አሚር ያ ሸባብ ጡብ ተሸክሞ ሲሚንቶ አብኩቶ እኮ አይገነባም። ምን ስለሚሆን ነው? ሰበብ ስለሆነ አንድ ነገር ወደ ሰበቡ ይነሰባል። ስለዚህ አሲማ የተባለችው ለዛ ነው ማላይቱ። ስለዚህ እኔ ሚንበር ላይ በወንጀል በውሸት ማላይ ማለ ተበወአ መቅዓደሁ ሚን النار አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከሳት ያለውን መቀመጫውን አመቻችቷል። እሳት ነው መሲሩ። ስለዚህ የሚን አሲማ የትኛውም ቦታ ላይ ሐራም ነው። ሚነል ከባኢር ነው። خاصة على منبر رسول الله صلى الله عليه وسلم ከሆነ ደግሞ የተነባበረ ይሆናል ወንጀሉና እሳት መቀመጫውን ያመቻቻል ሰውየው። እንግዲህ زيادة أبي داود على منبر هذا بيمين آثمة كال بوهلا من جمروال ولو على سواك أخضر إمي ملو بقلل نجر بارنغو أديقنا يالدرك بهنا مسواك مكوان بيونو شيطون يمالو بقلل نجر مكوان بيون يمالو مالتاتشونو إما جرشاو لا يدقمو تبوأ مقعده من النار بالو بوتا بالشك أو وجبت له النار تبوأ مقعده من النار يالو قرتو جوابه من اللي هنو وجبت له النار إسات لسو سبتت اللات المل في رواية أبي داود على سلزها من الرداء بينا الملو يميننم يكاتتال سلزه مع الله سمال مع الله بينا تبلا متقطروا ونت سيهنو بوشت كهنت اندزاهنت وعيد اللابات رواه أحمد وأبو داود والنسائي وصححه ابن حبان قدم እንዳልነው እንግዲህ ቁጥሮች ተዘክረው እነዚህ ሁሉ አይማዎች ዘግበውታል في كتبهم ابن حبان البستي ደግሞ ሐዲሱን صحيح ነው ብሎታል ይላል وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ثلاثة لا يكلمهم الله يوم القيامة ولا ينظر إليهم ولا يزكيهم ولهم عذاب أليم رجل على فضل ماء بالفلاة يمنعه من ابن السبيل ورجل بايع رجلا بسلعة بعد العصر فحلف له بالله لأخذها بكذا وكذا فصدقه وهو على غير ذلك ورجل بايع إماما لا يبايعه إلا للدنيا فإن أعطاه منها وفى وإن لم يعطه منها لم يفي متفق عليه بخاري 7210 حديث ሲሆን مسلم لا يدقمو 108 حديث ነው ይላል في أوائل الصحيح እንግዲህ አሁንም ዘማንን የሚባለውን تعظيم ደግሞ እዛ ሐዲስ ላይ ልናገኝ የአላህ መላእክተኛ አሉ አቡ ሁረይራ ረዲየላሁ ዐንሁ እንዲህ ብለዋል ثلاثة ሶስት አይነት ሰዎች አሉ لا يكلمهم الله يوم القيامة يوم القيامة الله سبحانه وتعالى የሚጠቅም ንግግር አያናግራቸው ولا ينظر إليهم ودنسم ما يملكتم آياتهم تقامي ماي ولا يزكيهم كونجلاتهم ما يتراتهم
ወለሁም ዐዛቡን አሊም አሳማሚና አሰቃቂ የሆነ ቅጣትም ለነሱ አላቸው አሉ። እንግዲህ እንዲህ አይነት ሰዎች በጣም መጥፎ ሰዎች ናቸው። እና እነማን ናቸው ተብለው ሲጠየቁ አንደኛ ረጁሉና ሰውዬ ነው። አላ ፈድሊ ማ ማለት ትርፍ ውሃ ያለው بالفلات ሜዳ ላይ እንግዲህ ሰውዬ ሄድና ጫካ ድሮ ጫካ ነበር እዛ ይሄድና ውሃ ጉድጓድ ይቆፍራል። ያ ውሃው እንግዲህ ለሱም ይበቃዋል፣ እንስሳዎቹም ካሉ ተርፏል፣ ዚራዓም አካባቢው ካለ ተርፏል። እሱን የሚከለክል በዛ አልፎ ለሚሄድ ምን ابن السبيل የሚከለክል ምን يمنعه من ابن السبيل ابن السبيل ማለት እኮ የመንገድ ልጅ ማለት ነው። ልጅ እንግዲህ መንገድ አይወልድ። ስለዚህ لملازمته الطريق ነው ابن السبيل የተባለው። አልፎ ሀጅ ይመጣል በዛ ይከለክለዋል። ጀዛእ እኮ ያ ሸባብ ምን ጂንስ العمل ነው ተብሏል። ውሃው ተርፏል፣ ካንተ ካልተረፈ ስጥ አይባልም። እሱ የሚጠጣውም ጠጥቷል፣ የሚያጠጣው እንስሳ ካለ ጠጥቷል። في صحيحين ያለ ሪዋያ ሌላ ያሳልፈናል። እንግዲህ ሳር አለ እዛ አካባቢ ሳሩን እንዳያበሉበት ብቻውን እንግዲህ ልቅ ሳር ለማብላት ምን ይከለክላል? ይሰውዬ ውሃ ይከለክላል። ከብቶች እኮ ካልበሉ ምን አይሆኑ? ካልጠጡ ውሃ አይበሉ በልተው። ስለዚህ አላህም Subhanahu Wa Ta'ala يوم القيامة ይሰውዬ ሲመጣ እዛ ፈضل ማኢክ እንደከለከልክ ሁሉ የተረፈውን ውሃ كأبناء السبيل እንደከለከልክ أمنعك اليوم فضلي لوال الله سبحانه وتعالى يوم القيامة ترفاتين كلكلها أنت ذاك الكلها لأبناء السبيل فضل بلو الله سبحانه وتعالى يكلكلها كبار وانجل حديث عن سلوانه شاهدوا ودكت ممتاو ليلاهم ሁለተኛው ወረጁሉን አንድ ሰውዬ ነው አሉ ባይዓ ረጁላን ሰውዬን የተሻሻተ ቢሲልዓቲን ማለት በሸቀጥ በቃ بعد العصر كعصر በኋላ فحلف له ለዚህ ሰውዬ ማለለት بالله بالله ማለለት ምን ብሎ لأخذها بكذا وكذا فصدقه እንግዲህ ይሄንን ዕቃ አለ ከዓስር በኋላ እኮ ነው ወቅቱ ያ እንግዲህ ዚክር የሚደረግበት ወደ አላህ ተቀርቡ የሚያደርግበት ሙዓዘም የሆነ ወቅት ነበር። ይሄ ሰውዬ ደግሞ ለወንጀል ተጠቀም። ይሄንን ዕቃ ይሄው ብትፈልግም አታገኝ እኔም የገዛሁት በይሄን ያህል ነው ብሎ ግግም አድርጎ ማለለት። ውሸቱን እኮ ነው ባለው አልገዛም። ያ ሰውዬ ደግሞ አመነውና እንደዛማ ከሆነ እንግዳ ይሄን ያህል አተርፋለሁ አለና ባልከዛው እና فصدقه የገዢ እውነቱን ነው አለና صدقه وهو على غير ذلك ይህ ሰውዬ በዚህ ላይ ሳይሆን በዚህ ግልባጭ ከዚህ ሌላ ባለ ላይ ሆኖ ያልገዛበትን ዋጋ አምጥቶ ውሸቱን ቆልሎ ከምሮ ይሄን ያህል ነው የገዛሁት ላንተ ብዬ ነው እቺን ያህል ብቻ አትርፈኝ والله ይሄን ያህል ነው የገዛሁት ብሎ ማለ። ይህ ሰውዬም አላህ Subhanahu Wa Ta'ala يوم القيامة من كما يناغراچو كما ያያቸው አላህ ከወንጀላቸው ከማያጠራቸውና አሰቃቂ አዛብ ካላቸው ሰዎች ነው አሉ። ሻሂዱ እንግዲህ ውሸቱን መማል ወዒድ አለበት። ሌላው ሶስተኛው ወረጁሉን ባይዓ ኢማመን ያሁን ያለው ነው። ኢማምን ሙባይዓ ያደረገ ለኢማም እንግዲህ ባይዓ ቃል የገባ الامام الاعظم للمسلمين بايون مبايعة سيارك لا يبايعه إلا للدنيا. مبايعكم الدرجة ينبربت يا شباب لدين ودين للتاقم يا الله الكتاب إنيا لاي للتاسفسن أمر بالمعروف للتارق نهي عن المنكر بزل إن التبابر بلنا مبايعة ما درجة ينبربن أهون قل حتى دعايات لا يكو ملت لقركو ليلا نجل. المهم مبايعة سياركو مبايعة على درجهم لدنيا انجي فإن أعطاه منها كذاش كدنيا يلقس التي سته እንደሆነ وقع بذا بمبايعه يمولال وإن لم يعطيه منها لم يفي ካልተሰጠ ደግሞ አይሞላል። ይሄም ሰውዬ አላህ ከማያናግራቸው ከማያያቸው ከማያጥራራቸውና አሰቃቂና አሳማሚ ቅጣት ካላቸው ሰዎች ነው አለ። ንበያተ الإمام ማለት የሚሆነው لإقامة الدين والتعاون والتعاضد على ذلك ነው نطيعك فيما أطعت الله تبلونه بيع مدرجو ستارجم ما استطعنا تلاله نبياتين صلى الله عليه وسلم يشرطون بحديث صحيح سالفا
ከዛ አልፎ ግን አንተ ይሄን ካረክልኝ የሱ ሰው ያችን ከከለከለ ተቁድ ሙዓረባ ይሄ እንግዲህ አኺራ ላይ አኺራን የሚያበላሽ ስራ ነው ለዱንያ ተብሎ ወፋእ ማድረግ ከሆነ ለዱንያ ብሎ ማፍረስ ከሆነ ሰውየው የአኺራ ቤቱን ያፈረሰ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل الاحوال احاديث الرسول صلى الله عليه وسلم عندنا መጀመሪያ ደረጃ ሲቀራ ስንሰማው ነብያችን ሰለላሁ ዐለይሂ ወሰለም አሉ ሲባል ተስዲቅ ግዴታን محمد صلى الله عليه وسلم يا الله ملائكتኛ ናቸው ብለን ስለምንመሰክር የዛ ማዕና تصديقه فيما اخبر ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን እውነት ብሎ ማመን መቀበል ከዛ በኋላ አምር ከሆነ መፈጸም የቻልነውን ያህል ነህይ ከሆነ መራቅ አላህን Subhanahu Wa Ta'ala ደግሞ ስንገዛ እሳቸው ይዘውት በመጡት ብቻና ብቻ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ነው ብለው ባመጡት መስመር ብቻ መጓዝ ሸሃደት አነ ሙሐመድ ረሱላህ ማለት ሰለላሁ ዐለይሂ ወሰለም ይሄ ነው ስለዚህ ምን ሰማቸውን አሐዲሶች እውነት ናቸው ብለን አخبار አቃኢድ ከሆነ ማመን መቀበል የሚሰሩ አህካሞች ከሆኑ አሁን እንዳልነው አዋሚር ከሆኑ መተግበር ነዋሂ ከሆኑ መራቅ ምን ሰራው ስራ ደግሞ ሙዋፊቅ ለሱና መሆን ይገባዋል وفقنا الله لما يحب ويرضى ونكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على محمد وآله وسلم